እኮ እኔም እኮ አንቺን ሰላም ፈልጋለሁ። እኔም እኮ አንቺን ሰላም ፈልጋለሁ። እንዴ አንቺ ሰላም ሳትሆኝ በእርግጠኝነት እኔ ሰላም ሙሉ ማድረግ አልችልም። ይሄን እኮ ልብ ያውቋል፣ ልብሽም ያውቋል አንቺን ቢሆን እኔ ከዚህ ውጭ ምንም ማለት አልችልም። ስለዚህ ይቺ ልጅ የምታደርገውን ነገር ወይ ታቁም ወይ ደግሞ እውነት አለኝ የምትለውን ነገር ይዛ እኔ ባለውበት ይዛ ትምጣ። ይዛ ትመጣለች። አንተ ባለበትም ሆነ በሌለበት ችግር የለውም መላክም ትችላለች እንጂ አግኝቻት እኮ በጣም አናዳኝ። እንደውም አንገቷን አንቂያት ነበር። እንደውም ሰው የእውነት ነው የምልሽ በቃ ከእንደገና ራሴን ገዝቼ ተቆጣጥሬ ምናምን እንትን ባለላት እንደዚህ ንቅ አድርጌ ብገላት ሁሉ ደስ ባለኝ። አልችልም። እስኪ መጀመሪያ አይንሽን ግለጭና እይ ይቻላል አይቻልም የሚለውን እይ። ቦታው ማን ይገዛልሽ? ይሄን የምንኖርበትን ቤት ማን ይገዛልሽ? ፕሮሰሱን አንቺ ከገዛሽው ፕሮሰሱ ከምን ደረጃ ተነስቶ ምን ደረጃ ላይ እንደሚያልቅ ታውቂዋለሽ አንቺ ራስሽ። እሺ ምን ፈልጋ ነው ታዲያ? እኔ ምን አውቃለሁ እንዴ? ምን አይነት ጣጣ ነው የገባሁት? ቆበስ እኔ እንደ ጥፋተኛ አድርገህ እየተቆጣኝ። አዎ ጥፋተኛ አንቺ ራስሽ ነሽ። የኔንና የሷን ግንኙነት እያወቅሽ ያንቺንና የኔን ግንኙነት እንደማትፈልግ እያወቅሽ ጓደኛሽን ቤት ድረስ አምጥተሽ እኔን ወንጀለኛ እያደረግሽ አሜን ብለሽ ትቀበያለሽ። እሷ ናት የመጣችው ባንተ ይኸውልህ ሲጀመር እኔ በሌለውበት እሷ ማግኘት ለምን ፈለግ? ምንም አልገባኝም። እንዴ ብርሃን ምን ሆነሽ ነው? ለምንድን ነው የማትረጋጊው? ምን ማለት ነው? ምን ሆነሽ ነው ማለት? ቤት መጣኩ ደብድባኝ ነው ሄደችው እኮ እሷ እንደምትመጣ እኔ እንዴት አውቃለሁኝ? እንዴ ምን ማለት ነው? እኔ ይኸውልሽ ይቺ ልጅ አግኝቻት የሚገባትን ነገር ካላደረኩኝ እና በቃ ወይ አስጠንቅቂያት ወይ አስፈራርቻት ወይ የሆነ ነገር አድርጋት ካልሆነ በስተቀር እኔን ሳትነግረኝ ልትቀመጥልኝ አልቻለችም። ይሄንን ደግሞ ልደበድባት ነው ላስፈራራት ነው ወይም ደግሞ እንደዚህ ላደርጋት ነው ብዬ እንዴት ነው የምነግርሽ? እሺ ስልኳን ከየት አገኘሽ? ምክንያቱም እኔ በጣም ነው የተናደድኩት። የአንቺ ስልክ ላይ ያለ አይደል እንዴ? እንዴት ነው ማላገኝ? አስፈቅደኝም ከስልኬ ላይ ፓስወርድ ስለምታውቀው ብቻ ወሰድክ። በቃ ስልኳን ከአንቺ ጋር ያስኩኝ ከዛ ደወልኩላት ምናምን እሷ እንደውም እግዚአብሔርን ነው የምልሽ እሷ ፍላጎቷ ሌላ ነበረ በእርግጠኝነት ነው የምልሽ። ምንድነው ስለዚህ በቃ አንደኛ ይኸውልሽ ፍላጎቷ ምንድነው እኔና አንቺ ምንም አይነት በቃ የኔንና ያንቺን ግንኙነት በፍጹም አትፈልገውም። ይሄንን ደግሞ አንቺን በደንብ ታውቂያለሽ። ምክንያቱም አታውቂም? አላውቅም። ያኔ እኔ ሁለታችሁ ግራ እያጋባችሁ ለኔ አይደለም። አሁን እልህ ሳይሆን ከዚህ በፊት ጀምሮ ሃይሚ የኔንና ያንተን ግንኙነት አትፈልገውም ያልሽኝ አንቺው ራስሽ ነሽ። አሁን ደግሞ ይኸው ጓደኛዬ ብላ መታ እኔና አንቺ አብረን መኖራችንን ስንቀጥል መታ የተፈጠረው ነገር ታውቂያለሽ። ኢቭን የጋብቻ ዕለት መታ እኮ ምን አይነት አክሽን ስታሳይ እንደነበር አንቺ ራስሽ ታውቂያለሽ። እየጮኩ አይደለም እኮ እየነገርኩሽ ነው። ጎረቤት እየረበሽኩ ነው እየጮኩ ነው። እግዚአብሔር እንዴ ይኸውልሽ እንኳን ጎረቤት እኔ ራሴ እየተረበሽኩ ነው። እውነቱን ነው እየነገርኩሽ ያለሁት። ችግር ነው እነሱ በምን ችግር ነው የሚረበሹት? በማያውቁት ነገር። ስለዚህ ለምንድን ነው የምታገኛት አትበይኝ። እኔ እንዳገኛት ፈልጌ አይደለም። ይኸውልህ ቆይ አንዴ እኔ ላውራ። በመጀመሪያ ደረጃ ስልኳን ከስልኬ ላይ ወስደህ ደወልክላት ሳትነግረኝ? አዎ አልነገርኩሽም። አገኛት ቀጠርካት ውጭ ላይ ተገናኛችሁ? አገኘኋት። እኔ የማላውቀውን ነገር እሷ ብዙ ነገር ታውቃለች። እንዴት ለምን ሆነ እኮ ነገርኩሽ እኮ። ምን ነው የነገርኩሽ? ይኸውልሽ ጉዳዩን ነግረኛለች። እንደውም ለኔ አሁን አንቺ ሲጀምር በቀደም የተገዛው ቦታ እንደተሸጠ እኔ ሳላቅ እሷ ታውቃለች። ምን ማለት ነው? ቦታ ተሸጠ ደግሞ ምን አውቃለሁ? ተሸጧል። ከገዛ ነው ሳምንት ያልሆነ ቦታ እንዴት ነው የምንሸጠው? እሱን አንተ ነው የምታውቀው እኮ። እኔ እኮ ምንም አላውቅም። እዚህ ጋር እኔ ምንም አይደለሁም ማለት ነው። ከጨዋታ ውጭ ነኝ እንዴ? ምንድነው የምታወሩት? ሲጀመር እኮ የገዛንበትን ዶክመንት ራሱ እዚህ ጋር አንቺ ጋር አይደል ያለው? ከፈለግሽ ላጣጣ ይችላል እኮ ዶክመንት እንዴ? ቆይ ሃይ ምንድነው? የትኛው ነው የማያምነው? እሱን ማነው? ሃይሚን ነው ማነው? ይሄው እዚህ ጋር የገዛንበት ወረቀት እኮ ጋር ነው ያለው አይደል እንዴ? አውቆይ ወረቀት ምን ያደርግልኛል ታዲያ? በምንድን ነው የምሸጠው እንትኑ? እሺ አትጩ እያልኩ ነው። አትጩ በቃ እንዴ። ይኸውልሽ ይሄው ይሄ የገዛንበት ወረቀቱ ራሱ እኛ ጋር ያለው ቀድጄ ነው የምጥለው።
ውሰደው። ወረቀት ምን ያደርግልኛል? ወረቀት ይኸውልሽ ወይስ ምንድነው? ሁለታችሁ ምንድነው አላማችሁ? ለምን አገኘሃት? ሲጀመር ለምን አገኘሃት? አዳምጪኝ። የኔ ጓደኛ እንጂ ያንተ ጓደኛ አይደለችም ማለት እኮ። ለምን አገኘሃት? አውቃለሁ። ለምን አገኘሃት? ከዛ ቤት ድረስ ካሜራ ደቅና መጣች። በር እንኳን አላንኳኳችም። ስትገባ በርግዳ ነው የገባችው። አንተ በሰራው ስህተት ማለት ነው። ሲቀጥል ደግሞ ምንም አይነት ስህተት አልፈጸምኩም። መታታል። አንገቷ እንደዚህ አንቃታል። የእጅ ቅርጽ ቁጭ እንዳለ። እሺ ምን ላድርጋት ታዲያ? አሜን እሺ ብዬ መቀበል ነበረብኝ። አንተ ሲጀምርም ከብርሃን ጋራ ያለህን ግንኙነት ማቆም መቻል አለብህ። ለብርሃን የምትመጥን ሰው አይደለም። ጉድህን ደግሞ እየተከታተልኩኝ ዘረዘርልሃለሁ የምትለኝ እሷ ማን ስለሆነች ነው እንዴ? ምን ማለት ነው? ምን ማለት ነው? በእንደዚህ ደረጃ ስለዚህ አንቺ ከኔ ይልቅ ጓደኛችን የምታምኛት ከሆነ ይሄው ገና ሳምንት ያልሆነ ቦታ ከገዛ ነው እንኳን ሳምንት ያልሆነ ቦታ ሽጣህል አልሽ። እንዴት ነው ይሄው ካርታ የተቀመጠ እዚህ ጋር እኛ ጋር ተቀምጦ እንዳልቀደው ገና አቃጥለዋለሁ። እንደፈለክ ማድረግ ትችላለህ። እኔን ግን ተውኝ፣ በቃ ልኑርበት፣ ተውኝ። ይኸውልሽ ብርሃን ምን አለበት ብትሰሚኝ? አንዳንድ ጊዜ ነው እኔ የምለውን አዳምጪ። ከጓደኛችን ልክ እኔ ነኝ መኝኝ እያልኩሽ ነው። እሷ እውነት አለኝ ብላ ይዘው የመጣችው ይሄው መቼም ያለ ካርታ እንኩ ቦታ ግዙ ሰዱ አይባልም። ካርታሽ እጅሽ ጋር ነው ያለ። እዛ ቦታ ላይ ደግሞ አንቺ ራስሽ ፈርመሽበታል አይደለ? ፈርመሽበታል አይደለ? የፈረምሽበት ቦታ እኔ ብቻዬን መሸጥ እችላለሁ? ይሄው ካርታው እዚህ ጋር ተቀምጦ ዝም ልሸጠው እችላለሁ? አልችልም። እስኪ መጀመሪያ አይንሽን ግለጭና እይ። ይቻላል አይቻልም የሚለውን እይ። ቦታው ማን ይገዛልሽ? ይሄን የምንኖርበትን ቤት ማን ይገዛልሽ? ፕሮሰሱን አንቺ ከገዛሽው ፕሮሰሱ ከምን ደረጃ ተነስቶ ምን ደረጃ ላይ እንደሚያልቅ ታውቀዋለሽ አንቺ ራስሽ። እሺ ምን ፈልጋ ነው ታዲያ? ተላመደ እኔ ምን አውቃለሁ እንዴ? ምን አይነት ጣጣ ነው የገባሁት? ቆበስ እኔ እንደ ጥፋተኛ አድርገህ እየተቆጣኝ። አዎ ጥፋተኛ አንቺ ራስሽ ነሽ። የኔንና የእሷን ግንኙነት እያወቅሽ እኔን ያንቺንና የኔን ግንኙነት እንደማትፈልግ እያወቅሽ ጓደኛሽን ቤት ድረስ አምጥተሽ እኔን ወንጀለኛ እያደረግሽ አሜን ብለሽ ትቀበያለሽ። እሷ ናት የመጣችው ባንተ ምክንያት። እሷ ናት የመጣችው ባንተ ምክንያት። ምን አውቃቸዋለሁ እኔ ልትጠጣዋለሁ እንደዚህ ከፊቴ ዞር አድርጎ በቃ እኔ ከዚህ በኋላ ስለምንም ነገር አይመለከተኝም። ላቃጥለው ሁላ እችላለሁ። ሁሉንም ነገር ሰልችቶኛል ነው ሁሉም ነገር ታውቃለህ። ብርሃን ታይ እንደዚህ መሆንሽ ላንቺም ጥሩ አይደለም፣ ለኔም ጥሩ አይደለም። እሱ ብቻ አይደለም ለጓደኛሽም ጥሩ አይደለም። ለምን ጓደኛሽ እንዴት እንዳደረገች መርታ እንዴት እንዳረገች ስላላወቅክ ነው አንተ ስላላያት ነው። ይኸውልሽ መጀመሪያ ነይ ያልኳት አገኘኋት። ረጋበይና አዳምጪኝ። ነይ ብዬ አገኘኋትና ከዛ ለምንድን ነው እንደዚህ የምታደርጊው? አንቺ እንዲህ እያደረግሽ ነው። በእኔና በብርሃን መካከል ጸብን እየዘራሽ ነው። ትዳራችንንም ለማፈናቀል እየሞከርሽ ነው። ይሄ ለምን ይሆናል ስላት አንተ ለብርሃን የምትገባ ሰው አይደለህም። አንተ እንዲህ አይነት ታሪክ ያልተጻፈ ታሪክ ማለት ነው። እንዲህ አይነት ታሪክ ያለ ሰው ነው። ስለዚህ አንተ የምታደርገውን ሁሉ ከስር እየተከታተልኩኝ ለብርሃን አጋልጣለሁ አለች። ምንድነው ያደረኩት ነገር አልኳት ማለት ነው። ከዛስ ቤት ሽጣሃል፣ ቀብድ ተቀበልሃል፣ ደላለው ነግሮኛል እኮ ነው የምትለው እሷ ራሱ። አልተጣራም እኮ እሱ ምን ውሸት ይሁን እምነት እኮ እርግጠኛ አይደለም። ለዚህ እኮ ነው። እሺ ባለፈው እውነት አንቺ እንደምትዩ ደላላ እዚህ ቤት መጥቷል አልመጣም? ግን እሷ እርግጠኛ ሆና ነው የነገረኝ። አየሽ አይደለ? አንቺ መጥቷል ደላለው መጥቶ እንደዚህ አድርጋል ብለሽ አንቺ ራስሽ ተናገረሽ። ማወጣጣው ነበር እንደዚህ ያልኩት። ነገሮች በጣም ስላናደዱኝ አንተን ለማወጣጣት ነው እንደዚህ ያልኩት እንጂ ደላላ አልመጣም። ይኸውልሽ ብርሃን እኔ ሁሉም ይቅር እንዴት ያችን ልጅ እንዴት ታምኛታለሽ? አንተስ እንዴት ነው ማምንክ? የሚያሳምን ነገር እኮ አይደለም ይያለ ይመስለኛል። አምነሽኝ ነው ያገባሽኝ ነበር አይደለም ነው አይደለ? ይሄ ብዙ ነገር እኮ እያደረክ ነው እኔ ሳላቅ። እሺ ምን አደረኩ? አዎ
ስልኳን ከስልኬ ላይ ሰርቃ ወስዳ ማግኘት አለብኝ ልጅቷ። ምክንያት እኔን ሳታስፈቅደኝ ወስዳ ይኸውልሽ ስልኳን ልወስድ ነውና እሷን አግኝቼ ላስፈራራት ነው ወይም የሆነ ነገር ላደርጋት ነው ብልሽ በእርግጠኝነት አንቺ ነገር አትቀበዩ እርግጠኛ ነኝ። ስለዚህ ምንድነው ያለ ማድረግ ያለብኝ? ስልኳን መውሰድ ከዛስ ማግኘት መንገር ነው። መጀመሪያ እኮ ይኸውልሽ እንድትነግረኝ ነው። የምትነግረኝ ደግሞ ምንድነው ደላላ መጥቷል ብላለች አይደለ? ብላሻለች አይደለ? ብላኛለች። እርግጠኛ ነኝ ብላለች አይደለ? ያ ከሆነ ደግሞ እኔ እዚህ ቤት ደላላ እንዳልመጣ እርግጠኛ ስለሆንኩኝ ማን ነው ደላላው አውቀዋለሁ ብላለች። ያንን የምታውቀውን ደላላ ይዛ ትምጣ ታገናኘን። ተቀብዬ ከሆነ እኔ አልዋሸውሽም። ምንድነው ያልኩሽ? ለአንድ ደላላ ተናግሬያለሁ አልኩሽ አይደለ? ያ ደላላ እንደሚሸጥ ምናምን ነግሬዋለሁ። ኢቭን ብሎኩ ራሱ እዚህ ቦታ ነው ምናምን ብዬ ተናግሬያለሁ። ያ ደላላ ግን አልመጣም። እኔ እንደውም ሊመጣ ይችላል ያልኩሽ ምናልባት ስለነገርኩት ሊሆን ይችላል ብዬ ነው። አንቺ ግን አሁን ደግሞ ከእንደገና ላወጣጣህ ነው ይባላል። እሺ ይሁን ግድ የለም። ያም ሆኖ ደግሞ እኔን አንተን አላምንህም ብለሽ ጓደኛሽን ማመን ጓደኛሽ የምታደርገውን የኔንና ያንቺን እሷን ካንተ በፊት ነው ማውቃት። ይኸውልሽ ትናንት አይደለም ማለት እኮ መቼም ይኸውልሽ አብሮ አደግሽም ትሆን እኔ አይመለከተኝም እኮ። ግን ዋናው ጉዳይ ምንድነው እኔና አንቺ በትዳር እየኖርን ነው አይደለ? በትዳር እስከኖርን ድረስ እንኳንስ ከጓደኛ ከእናትና ከአባትም ትዳር ይቀድማል ማስቀደም ያለብን ነገር። ስለዚህ እኔ አንቺ የምትይው ነገር በፍጹም በቃ ሊገባኝም አልቻለም። በቃ እኔ ግራ ነው የገባኝ። ስለዚህ ይቺ ልጅ እኔ እንደኔ ታያት በቃ ታያት። ለምንድን ነው የምትዋት? አልተዋትም። አንተ ስላልከኝ ነው የምትዋት። ትዳርሽን ይዛብሽ ገደል እየገባሽ ነውና ታያት ነው። አልተዋትም። መጨረሻውን ያለ መጨረሻው መጨቃጨቅ ነው የሚሆነው። ሁለታችሁንም የትኛችሁም ማመን እንዳለብኝ አላውቅም። ሁለታችሁም እንትን የተለያየ ሐሳብ የተለያየ ነገር ነው እያያዛችሁ የምትመጡ። እሺ እሷ ጋር አለ የምትይው እውነት ምንድነው? ሃይሚ ይሄንን እውነት ይዛ መጣለች የምትይው እውነት ምንድነው? ስለደላለው መረጃ አለኝ ቪዲዮ አለኝ ብለኛለች። ይዘው ትምጣ። አሁን ያንን ቪዲዮ ይዘው ትመጣለች። ይዘው ትምጣና አዎ መጥቼ አይቼዋለሁኝ ገምቼዋለሁኝ ቀብድም ተቀብያለሁኝ ምናምን የሚል ከሆነ እንደው ተይው ብርሃን ተይው እሱ ሁሉ እኔ ቤቱን መሸጥ እችላለሁ ወይ ነው መጀመሪያ። ሽጦ ከፈለክ ሽጦ እንደፈለክ አድርገው እኮ እኔ በቃ ሰላም ነው የምፈልገው እኮ። እኔም እኮ አንቺን ሰላም እፈልጋለሁ። እንዴ ያ አንቺ ሰላም ሳትሆኝ በእርግጠኝነት እኔ ሰላም ሙሉ ማድረግ አልችልም። ይሄን እኮ ልብ ያውቋል፣ ልብሽም ያውቋል። አንቺን ቢሆን እኔ ከዚህ ውጭ ምንም ማለት አልችልም። ስለዚህ ይቺ ልጅ የምታደርገውን ነገር ወይ ታቁም ወይ ደግሞ እውነት አለኝ የምትለውን ነገር ይዛ እኔ ባለውበት ይዛ ትምጣ። ይዛ ትመጣለች። አንተ ባለበትም ሆነ በሌለበት ችግር የለውም መላከም ትችላለች እንጂ አግኝቻት እኮ በጣም አናዳኝ። እንደውም አንገቷን አንቂያት ነበር። እንደውም ሰው የእውነት ነው የምልሽ በቃ ከእንደገና ራሴን ገዝቼ ተቆጣጥሬ ምናምን እንትን ባለላት እንደዚህ ንቅ አድርጌ በገላት ሁሉ ደስ ባለኝ። በሷ ላይ ተለማመድከው ነገ ጧት ደግሞ በእኔም ላይ እጅን ታነሳለህ። ብርሃኔ አንቺ ጋር እንደዚህ አላደርግም በእርግጠኝነት። ምክንያቱም እኔ አንቺን እንዴት እንዳገኘሁሽ እንዴት እንደተገናኘን እንዴት ግንኙነት እንደጀመረን እንዴት እንደተጋባን ታውቂዋለሽ። እንኳን አንቺ ኦዲየንስ ራሱ ያውቀዋል። ምክንያቱም የትናንት ታሪክ ነው የ10-15 ዓመት ታሪክ አይደለም። ስለዚህ ይሄንን እኔ ላደርግ አልችልም በቃ በፍጹም ማለት ነው። ምንም ዋስትና የለኝም እንደማታደርገው። ይኸውልሽ እኔ ጭቅጭቅ አልወድም በነገራችን ላይ በቃ መቅረት ካለበት ሁሉም ነገር ሊቀር ይችላል እንጂ እንደዚህ ሆነን አንቺም ሳታምኚኝ እኔም እንደዚህ ሁሉ ጊዜ መጥቼ በመጨቃጨቅ ድብን ትበል ከፈለገች ድብን ትበል። ምን ማለት ነው ድብን? በቃ የራሷ ጉዳይ። ምን እኔ ድብን በቃ እኔ የእውነት እስር ቤት የለመድኩት ነው ማውቀው ነው። ምንም አዲስ ነገር አይመጣብኝም። ድብን ትበል ከፈለገች። ምክንያቱም ከህይወቴ ከትዳሬ የሚበልጥ ነገር የለም። በቃ እኔ ብርቅ አይደለም ለኔ። ምክንያቱም እንኳን በመፈጽመው ነገር ባልፈጸምኩት ነገር እንኳን 8 ዓመቴን ታስሬ ስወጣ በቃ ሰው ሁኜ ነው የወጣሁት። እንደገና ታሰርቼ አዲስ ማንነት ይዤ ነው የወጣሁት። እስር ቤት ልክ ነው እያልኩ አይደለም። ሰውን እንደዚህ ማድረግ ልክ ነው እያልኩ አይደለም። ግን ደግሞ እንዲህ አይነት ሰዎች በቃ የእንትናቸው ማግኘት አለባቸው። ስለዚህ አንቺ በቃ ከውጭ መጥቶ የሚነገርሽን ነገር እየሰማሽ እኔን አትበጥብጭኝ ወይም ደግሞ እኔን ባጉል ጥርጣሬ አትይኝ። ከቻልሽ መኝኝ። የማትሽ ከሆነ ሁሉም ነገር ሊቀር ይችላል።
ይቀራል። አሁን ችግር የለውም። አይ በቃ እንደዚህ ከሆነ ሊቀር ይችላል እንዴ? ይኸውልህ እኔ ማለት ነው ከዚህ ሁላ ጭቅጭቅ ከሁለታችሁ እወጣለሁኝ። በቃ እንደፈለጋችሁ። ከዛ በኋላ በእኔ ሰበብ ነው የምትገናኙት። ከዛ በኋላ በፈለጋችሁት ነገር መገናኘት። በአንቺ ሰበብ አይደለም። ነገር ፈልጋ ነው እየመጣች ያለች እቺ ልጅ። ነገር ፈልጋ አነፍንፋ እየመጣችብኝ ነው። ስለዚህ እጅ ጋር ሳትወድቅ ወይ ጓደኛሽን ምከሪ ወይ ደግሞ እኔ ወደ ሌላ አቅጣጫ ሳልሄድ በቃ እኔ በጊዜ ቦታ ልፈልግ። እንደዛ ካልሆነ በጣም ችግር ነው። አጠፋው። አንቺ አይንሽ እያለ አጠፋዋለሁ። አይንሽ እያየ አጠፋዋለሁ። ሁለተኛ እንዳትደውልለት። ትመጣለች። እሷ ይሁን መጣች አይደል? ቤት ችግር የለውም። ቤት ትምጣ። ቤቱን ስለምታውቀው ትምጣ። ደውለህ ግን ውጭ ላይ እንዳታገኘት። ሁለተኛ ማግኘት ባለብኝ ቀን ግን አገኛታለሁ። ምን ማለት ነው? ምክንያቱም ለምሳሌ አንቺ ባለሽበት ማግኘት አትፈልጊም? ትችላለህ። ለብቻችሁ ግን እንዳታገኛት። በቃ ስለዚህ አንቺ ባለሽበት አገኛታለሁ። በቃ እያንዳንዱን ነገር ፊት ለፊት ተነግረናለች። ተደብቃ እየመጣች አንቺ ጋር እንዲሆነ የምትለው ነገር ማቆሚ። ብቻዋን የምትመጣ ከሆነ እንደውም በቃ አትምጭብኝ ቢያት። እንዴ እንዴት አይነት ጉር ነው ብለ መድኃኒዓለም። በቃ እኔ ደስ ይለኛል። አንቺ ባለሽበት አገኛታለሁ። ብሎ ካደረኩት አጠፋሁት።